ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰቦቼ በቅርቡ የሀይሚና የብሩኬ ሽምግልና ነው። እኔ ሰምቼ ነው አጣርቼ ነው። ቤተሰብ ሰምታችኋል። ለማንኛውም ብቅ ብያለሁ አንዳንድ ነገር አይቼ ማለት ነው። እንግዲህ ማይ የኔ ልብ የኔ ብቻ ብሎ እየሳመ ብሩኬ እንትን ላይ ቲክታክ ስታሪ ላይ ለቆታል። በነገራችን ላይ ለምንድን ነው ማለት ነው ከሀይሚ ጋር የሆነ ግጭት ሲኖራቸው ብሩኬ አንዳንድ ነገር ስቶሪ ላይ ይለቃል። የማይገባን ነገሮች አሉ። ብቻ አላቅም እንግዲህ ያ ሁሉ ውጣ ውረድ አልፎ ሰው እንግዲህ የኔ የልቤ ብቻ ናት። በእርግጥ ሀይሚና ብሩኬ እኮ አልተጣሉም። ሲጀመር ያው እዩ ገብታባቸው ለማለያየት ብትሞክርም አልተሳካላትም እና ወደ አዲስ አበባ ተመልሰዋል። ደስ የሚለው ነገር ማለት ነው እንግዲህ ትናንትና ብሩኬ በሀሰን ቤት መጥቶ ነበረ፣ ተጋብዞ ነበረ። ለምንም ካሁን በኋላ ለሚፈጠር ነገር ወደፊትም እንደዚህ አይነት ቻሌንጅ እንደዚህ አይነት አጋጣሚ ሊኖር ይችላል። ግን በሰው በሁለት ፍቅረኛሞች ገብተህ ለማለያየት አትሞክር ብሎ መልስ ምክር ምናምን ሰጥቶታል። እንግዲህ ሀሰንም ጥፋት አጥፍቻለሁ እንደማለት ያክል ይቅርታ እንትን ብሎታል ማለት ነው። ስለዚህ አታድርጉ ማንኛቸውም ሰዎች። በነገራችን ላይ አንዳንድ ሰዎች ትምህርት አይደለም ይሄ የምትሉ ልጆች አላችሁ። ብትወስዱበት ነገ ይሄ ነገር ቢገጥም እኔ ህይወት ላይ ምንድን ነው ማድረግ ያለብኝ ብላችሁ ብታስቡት እንደ ትምህርት ነው፣ እውነት ለመናገር ማለት ነው። ምን ማድረግ እንዳለባችሁ ወይም ደግሞ በሰው ጣልቃ አለመግባት እንዳለባችሁ። ልጅስ የሆነ ሴት አፍቅራችሁ ሊሆን ይችላል፣ ወይም ከወለዳችሁ በኋላ አላቅልሽ ላሽ የምትሉ ልጆች አላችሁ፣ ወንዶች ማለት ነው። ተማሩ። ፍጥረት የእግዚአብሔር ስጦታ እንደሆነ ያንን ልጅ ከልጅቱ እንኳን አብራችሁ መሆን ባትችሉ እንኳን ማሳደግ ኃላፊነት አባትነት ኃላፊነት መውሰድ እንዳለባችሁ ብሩክ ያስተምሯቸዋል። ስለዚህ ትምህርት አለው። ማንኛውም ነገር ብትወስዱበት ትምህርት ነገር አለው፣ ያስተምራል። እና እንደ ራሳችሁ አስተያየት ነው ትምህርት እንትን አይደለም ምትሉ ማለት ነው። እና ሲቀጥል ቅመ ብዬ እንግዲህ በህያብ ሰርግ ተጋብዛ ጓደኛዋን እየሞሸረች ነው ያለችው ማለት ነው። በድጋሚ መልካም ጋብቻ ህያብና እንትና። በቅርቡ የሀይሚና ብሩኬ በሀይሚ በወንድሞቿ ክብብ ብላ ሽምግልና ይላክላታል እና ጠብቁ። በዚህ ማለቴ ጠብቁ ብቻ። እኔ ይሄ ነው ልላችሁ አላቅም። ቀኑን እንትን ማለት አላቅም አልፈልግም፣ ግን ጠብቁ እሺ። በቅርቡ ማለት ነው የሀይሚና የብሩኬ ሽምግልና። ሀይሚ ሽምግልና የሀይሚ ሰምታችኋል። ስለዚህ ብዙ ነገሮችን ብዙ ስቃዮችን ብዙ ፈተናዎችን አልፈዋል። አሁን ደግሞ ወደ ትዳር ማለት ነው። በነገራችን ላይ ብዙ ልጆች እንግዲህ ሩታና አብርሽ ያው ሄርሜላ ገብታ እንትን የምትላቸውም እንግዲህ አሪፍ ማለት ልጅ ደስ የሚለው ልጅ ወልደዋል። ሰው እነሱ ስራ እየሰሩ ነው እንጂ እውነት ሩታና አብርሽ ተለያይተው አይደለም። ሰው ደስ የሚለው በመሀል ምርጥ ልጅ ወልደዋል። በቃ ዋናው የሚፈልገው እሱ ነው። ስለዚህ ሩታና አብርሽ ደግሞ በጣም ነው የሚዋደዱት፣ ያው ይመስለኛል ብዬ አስባለሁ ማለት ነው። እና ምን ልላችሁ ፈልጌ ነው የሀይሚና የብሩኬ ተራ እየደረሰ ነው በጥቅሉ ማለት ነው። ከዛ ደግሞ ማርክና ማን ነው ስሟ የማርክ ጓደኛ ማለት ነው። አሁን ቀጣይ የሀይሚና የብሩኬ ነው። መቅዲ ምን አለች ትላላችሁ? ጠብቁ። ለማንኛውም ግን እንጠብቃችኋለን። ዛሬ ፏ ባለ በአዲስ ነገር ምሽት ጠብቁ። እሺ፣ ሰምታችኋል። መልካም ቀን። ወዳችኋለሁ።